ኢራን ደቀቀች። ኢራን አቃታት። ቴህራን ቆሰለች። የፋርሷ ኃያል ጉልበቷ ዛለ። የኢራን ግዙፉ የኒውክሌር ጣቢያ ሌሊቱን ተመታ። አሜሪካ ታይቶ የማይታወቅ አሰቃቂ የበቀል እርምጃ ፈጸመች። ይህን ተከትሎ ቴህራን እየነደደች ነው። ቀጠናውም በእሳት ተቀጣጥሏል። ትራምፕ የድርድር ሰነድ አዘጋጅተው ለኢራን ቢልኩም በጎን ግን የኢራን የኒውክሌር ጣቢያ ላይ ያነጣጠረ ጥቃት ፈጽመዋል። ይህም ኢራን ድርድሩን እንዳትቀበል ሊያደርጋት ይችላል በሚል እየተነገረ ነው። የፋርስ ባህረ ሰላጤው ጦርነት አራተኛ ሳምንቱን አገባዶ አምስተኛ ሳምንቱን ለመያዝ እየተንደረደረ ነው። በእነዚህ ጊዜያት በርካታ የአሜሪካ የጦር ቤዞች ወደ አመድነት ተቀይረዋል። አሜሪካ የምትተማመንባቸው ራዳሮችም የኢራን ሚሳኤል ራት እንዲሆኑ ተፈርዶባቸዋል። የእስራኤል ትልልቅ ከተሞችም ወደ ፍርስራሽነት የተቀየሩ ሲሆን በኢራን ላይ የደረሰው ጉዳትም ከሁሉም እጅግ የከፋ ነው። ምክንያቱም በርካታ ቁልፍ ባለስልጣኖቿን ተነጥቃለች። ከተሞቿም በክላስተር ቦምብ ተደብድበዋል። ይህ ሁሉ ሆኖም ግን ኢራን እጅ አልሰጥም በሚል አቋሟ ጸንታለች። ሌሊት ላይ በትልቁና በዋናው የኒውክሌር ጣቢያዋ ላይ የተፈጸመው ጥቃት ግን ምናልባትም ኢራንን እጅ ሊያሰጥ ይችላል በሚል እየተፈራ ነው የሚገኘው። ወዲህ ደግሞ ትራምፕ ለኢራን ያቀረቡት የድርድር ሰነድ ጉዳይ መነጋገሪያ ሆኗል። ትራምፕ ኢራን ኒውክሌር ላለማልማት ተስማምታለች ሲሉ፣ ኢራን በበኩሏ ይህ የፕሬዝዳንቱ ንግግር ነጭ ውሸትና ቅጥፈት ነው ስትል አጣጥለዋለች። ትራምፕ ግን 15 ነጥቦችን ያካተተ የድርድር ሰነድ ወደ ኢራን መላካቸው ነው የታወቀው። ውድ የአንድ አፍታ ሚዲያ ቤተሰቦች እነዚህን ጉዳዮች በስፋት እንዳስሳለን። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። በካሬ 85000 ብር በመሃል ሴምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ዘመናዊ የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። በውስጡም የመዋኛ ገንዳ፣ ዘመናዊ የልጆች መዝናኛ፣ በቂ የመኪና ማቆሚያ ያለው ሲሆን 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ። ባለ 1 መኝታ በ600,000 ብር፣ ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ፣ ቀሪውን ያለምንም ዋጋ ጭማሪ ከፍለው የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። ኢራን መስቀለኛ መንገድ ላይ እንድትቆም ያደረገ ጥቃት ሌሊቱን በአሜሪካ ተፈጽሟል። አሜሪካ አሰቃቂ የተባለውን ጥቃት ፈጽማለች። ጥቃቱ የኢራን የኒውክሌር ማከማቻ ላይ ያነጣጠረ ሲሆን የኢራንን ጉልበት የሚያሽመደምድም ነው ተብሎለታል። የኢራን አቶሚክ ኤነርጂ ድርጅት ቡሼሄር የተባለው የኒውክሌር ኃይል ማመንጫ ተቋም በትናንትናው ዕለት በድጋሚ ጥቃት እንደተፈጸመበት አስታውቋል። ዓለም አቀፉ የአቶሚክ ኤነርጂ ተቋም በበኩሉ በኢራን የኒውክሌር ኃይል ማመንጫ ላይ የተሰነዘረው ጥቃት ግቢውን ስለመምታቱ በቴህራን እንደተነገረው ገልጿል። የኒውክሌር ስፍራው የተመታው አሜሪካና እስራኤል የከፈቱት ቀጣይነት ያለው ጥቃት እንደሆነ የኢራኑ አቶሚክ ኤነርጂ ድርጅት ተናግሯል። ይሁን እንጂ በጥቃቶቹ የፋይናንስም ሆነ ቴክኒካል እንዲሁም በሰው ላይ ጉዳት አለመድረሱን አስታውቋል። የተቋሙ የትኛውም ክፍል አልተመታም ብሏል። እንደ አቶሚክ ኤነርጂ ድርጅቱ ገለጻ ይሄው የኒውክሌር ኃይል ማመንጫ ከሳምንታት በፊት ጥቃት ደርሶበት የነበር ቢሆንም የመጀመሪያው ጥቃትም በሰውና በንብረት ላይ ጉዳት አላደረሰም። በሰላማዊ የኒውክሌር ተቋማት ላይ የተፈጸሙትን ጥቃቶች ያወገዘው ድርጅቱ ይህ አይነት እርምጃዎች ለቀጠናው በተለይም በባህረ ሰላጤው ለሚገኙ ሀገራት ደህንነት አደገኛና ሊቀለበስ የማይችል መዘዝ ያመጣል ሲል አስጠንቅቋል። ዓለም አቀፉ የአቶሚክ ኤነርጂ ተቋም ባወጣው መግለጫ ስለ ጥቃቱ ከኢራን መረጃ እንደደረሰው ገልጿል። እንደ ኢራን ገለጻ በራሱ የኒውክሌር ኃይል ማመንጫዎች ላይ ወይም ሰራተኞች ላይ የደረሰ ጉዳት የለም፣ ማመንጫው ሁኔታ ጥሩ ነው ብሏል። የተቋሙ ኃላፊ ራፋኤል ግሮሲ በግጭቱ የኒውክሌር ደህንነት ስጋትን ለማስወገድ ሲባል ተሳታፊ ሀገራት ወታደራዊ እርምጃ ከመውሰድ በከፍተኛ መጠን እንዲታቀቡ በድጋሜ ጠይቀዋል። በደቡባዊ ኢራን ከተማ ቡሼሄር የሚገኘውና ስራ ላይ ያለው ብቸኛው የኒውክሌር ኃይል ማመንጫ የተጠናቀቀው በሩሲያ እገዛ ነበር። አከራካሪው የኢራን ኒውክሌር ፕሮግራም ሀገሪቱ ዓለም አቀፍ ማዕቀብ እንዲጣልባት ምክንያት ሆኗል። አሜሪካና እስራኤል ኢራን ላይ ጥቃት የከፈቱት ዋሽንግተንና ቴህራን ጄኔቫ ውስጥ ቀጥተኛ ባልሆነ መንገድ ሶስተኛ ዙር የኒውክሌር ድርድር ካደረጉ ከ2 ቀናት በኋላ ነበር። አሜሪካ እንዲህ ያለውን ጥቃት የፈጸመችው ትራምፕ የድርድር ሰነድን ወደ ኢራን በላኩ በሰዓታት ልዩነት ውስጥ መሆኑ ቴህራንን አስቆጥቷል።
የትራምፕ እቅድ ኢራንን የኒውክሌር አቅም በሙሉ ማጥፋት፣ በምላሹ ኢራን ላይ የጣሉት ማዕቀቦችን ማንሳት እንደሚያካትት ተነግሯል። ፕሬዚዳንት ትራምፕ ትናንት ምሽት ባደረጉት ከጋዜጠኞች ጋር በነበራቸው ቆይታ ጦርነቱን ለመቋጨት ኢራን ውስጥ ካሉ ትክክለኛዎቹ ሰዎች ጋር ንግግር እያደረጉ እንደሆነ ገልጸዋል። የኢራን ባለስልጣናት ክፉኛ ስምምነት ላይ መድረስ ፈልገዋል ሲሉም ተደምጠዋል። እንደ ትራምፕ ገለጻ እየተደረገ ባለው ንግግር ምክትል ፕሬዚዳንቱ ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርክ ሮቢዮ ተሳታፊ ናቸው። የኢራን መንግስት በጭራሽ የኒውክሌር መሳሪያ እንዳይኖረው ተስማምቷል ሲሉም ከዚህ ቀደም ሲናገሩ የነበሩትን ሐሳብ ደግመውታል። አክለውም የኢራን ተደራዳሪዎች ከነዳጅና ጋዝ ጋር በተያዘ እጅግ ትልቅ ሽልማት ሰጠውናል ብለዋል። በትናንትናው ዕለት እጅግ አስገራሚ ነገር አድርገዋል። ስጦታ ሰጠውናል፣ እናም ስጦታው ዛሬ ደርሷል። እጅግ ከፍተኛ የሆነ ገንዘብ የሚያወጣ በጣም ትልቅ ስጦታ ነው ሲሉ ለጋዜጠኞች ተናግረዋል። ፕሬዝዳንቱ ሽልማቱ ሲሉ የጠሩት ነገር ከሆርሙዝ ወሽመጥ ጋር የሚያያዝ እንደሆነ ቢጠቅሱም ዝርዝር መረጃ አልሰጡም። ይህ ሽልማት ከኢራን መሰጠቱ ከትክክለኛዎቹ ሰዎች ጋር እየተነጋገሩ መሆኑን እንደሚያሳይም ገልጸዋል። አመራሮቻቸውን በሙሉ ገድለናል፣ ከዛም ተሰብስበው አዲስ መሪዎችን መረጡ፣ እነሱንም ሙሉ ገደልናቸው በማለት የተናገሩት ትራምፕ አሜሪካና እስራኤል ጥቃቶች በኢራን ያገዛዝ ለውጥ አምጥቷል ብለዋል። አክለውም ግን ማንንም አላምንም ሲሉ አስጠንቅቀዋል። ትራምፕ ይህንን ካሉ በኋላ የወጡ ዘገባዎች እንደሚያመላክቱት አሜሪካ 15 የመደራደሪያ ነጥቦችን አቅርባለች። ስለ ዕቅዱ በቅድሚያ የዘገበው የአሜሪካው ኒውዮርክ ታይምስ ጋዜጣ በፓኪስታን በኩል የተላከው ዕቅድ ወደ ኢራን ባለስልጣናት ስለመድረሱ እንዲሁም ተቀባይነት ስለማግኘቱ እንዳልተረጋገጠ ገልጿል። የእስራኤሉ ቴሌቪዥን ጣቢያ ቻናል 12 በበኩሉ በአሜሪካ ዕቅድ ውስጥ ከተካተቱት ነጥቦች መካከል የኢራንን የኒውክሌር ፕሮግራም ሙሉ በሙሉ ማጥፋት የሚል እንደሚገኝበት ዘግቧል። ኢራን ተቀጽላ ለሆኑ ታጣቂ ቡድኖች የምትሰጠውን ድጋፍ እንድታቆም ማድረግ እንዲሁም የሆርሙዝ ወሽመጥን መክፈትም ከመደራደሪያ ነጥቦች መካከል ናቸው ተብሏል። ሁለቱ ሀገራት ድርድር እንዲያካሂዱ የአንድ ወር የተኩስ አቁም እንዲደረግ የሚጠይቀው የትራምፕ ዕቅድ ኢራን በአንጻሩ ሁሉም ማዕቀቦች እንዲነሱላት እንደሚደረግ የእስራኤሉ መገናኛ ብዙሃን ዘግቧል። ኢራን በበኩሏ ለዚህ የትራምፕ ድርድር ሰነድ መልስ ሰጣለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ከአሜሪካ ጋር ሁሉን አቀፍ የተኩስ አቁም እንጂ ጊዜያዊ ስምምነት ማድረግ እንደማትፈልግ ተናግረዋል ተብሏል። የውጭ ጉዳይ ሚኒስትሩ ይህንን የተናገሩት ከቻይናው አቻቸው ዋንግ ጋር ባደረጉት ውይይት ላይ መሆኑን የቻይና መንግስት መገናኛ ብዙሃን ዘግበዋል። አራግቺ ኢራን ለጊዜያዊ ሳይሆን ለሁሉን አቀፍ የተኩስ አቁም ስምምነት ዝግጁ ናት በማለት ለመላው ዓለም አሳሳቢ የሆነው የሆርሙዝ ወሽመጥንም ከጠላቶቻቸው በስተቀር ለሌሎች ክፍት መሆኑን ተናግረዋል። በዚህም ከኢራን ጋር ጦርነት ውስጥ ከገቡት ሀገራት በስተቀር ሆርሙዝ በአሁኑ ወቅት ሁሉም መርከቦች ምንም ችግር ሳያጋጥሟቸው ማለፍ ይችላሉ ብለዋል። የቻይና መንግስት መገናኛ ብዙሃን በኢራንና በቻይና የውጭ ጉዳይ ሚኒስትሮች መካከል የተደረገውን ውይይት በተመለከተ መግለጫ ያቀረቡ ሲሆን የቻይናው ሚኒስተር በኢራንና በተቀናቃኞቿ መካከል ያለውን አለመግባባትን ለመፍታት ንግግር ዋነኛ መንገድ መሆን አለበት ብለዋል። ዋንጊዩ ሁልጊዜ መነጋገር ከመዋጋት የተሻለ ነው በማለት ሁሉም ወገኖች ለሰላምና ለንግግር የተከፈቱ አጋጣሚዎችን በፍጥነት እንዲጠቀሙ ጥሪ አቅርበዋል። በዩናይትድ ስቴትስና በእስራኤል ጦርነት የተከፈተባት ኢራን በባህረ ሰላጤው ሀገራት ላይ የሚሳኤል ጥቃቶችን መሰንዘሯን ቀጥላለች። እስራኤል የዓለም ትልቁ የተፈጥሮ ጋዝ ማምረቻ የሆነውን ደቡብ ፓርስ ካጠቃች በኋላ ሐሙስ ዕለት ቴህራን የኳታሩን ራስ ላፋን የኢነርጂ ተቋምን መምታት ምላሽ ሰጣለች። ኳታርም ሆነች ሌሎች የባህረ ሰላጤው ሀገራት በኢራን የደረሰባቸውን ተደጋጋሚ ጥቃት ለመበቀል አልመረጡም። ለምን ያጸፋ ምላሽ ለመስጠት ተቆጠቡ? ወደ ጥቃቱ ሊከታቸው የሚችልስ ምንድነው? የብዙዎች ጥያቄ ሆኗል። አሜሪካና እስራኤል የካቲት 21 ቀን በኢራን ላይ የጋራ ወታደራዊ ዘመቻ ሲጀምሩ ቴህራን በፍጥነት ያጸፋ ምላሽ መስጠት የጀመረችው በእስራኤል ላይ ብቻ ሳይሆን ከአሜሪካ ጋር በተባበሩት የባህረ ሰላጤው ሀገራት ተቋማት ላይ ጭምር ነው። ባህሬን፣
ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኳታር፣ ኦማንና በተለይም የተባበሩት አረብ ኤምሬቶች ሁሉም ኢላማዎቿ ሆነዋል። በክልሉ ውስጥ የሚገኙ የአሜሪካ ወታደራዊ ሰፈሮችን ከመምታት በተጨማሪ ኢራን የአየር ማረፊያዎችን፣ ሆቴሎችን፣ መኖሪያ መንደሮችንና የኃይል ማመንጫ ጣቢያዎችን ጨምሮ የሲቪል መሰረተ ልማቶችን እንደምታች የባህረ ሰላጤው ሀገራት ባለስልጣናት ተናግረዋል። የባህረ ሰላጤው ሀገራት ግን በኢራን ላይ ያጸፋ ጥቃት ከመፈጸምና በጦርነቱ ውስጥ በቀጥታ ከመሳተፍ መቆጠብን መርጠዋል። ከእነሱ እይታ አንጻር ይህ የእነርሱ ጦርነት አይደለም። በበቀል እርምጃ ተጋላጭ ከሆኑ ከተመልካችነት ወደ ኢላማነት ሊቀይራቸው ይችላል። ምክንያቱም ከማግኘት ይልቅ ብዙ የሚያጡት ነገር ይኖራል ሲሉ የአሜሪካው ሴንተር ፎር ኢንተርናሽናል ፖሊሲ ማዕከል ባልደረባው ሲና ቱሲ ተናግረዋል። የአሜሪካው ሴንተር ፎር ኢንተርናሽናል ፖሊሲ ማዕከል ባልደረባው ሲና ቱሲ ተናግረዋል። ይህ ያለመሳተፍ ውሳኔ የመጣው ከተጋላጭነት ስትራቴጂካዊ ስሌትና ከተገደበ ጥቅም አንጻር ነው ሲሉ ቱሲ ገልጸዋል። የባህር ሰላጤው ሀገራት በኢነርጂ መሰረተ ልማት፣ መርከብና በባህል ሀብቶች የራስ መተማመን ላይ የተመሰረቱ ምጣኔ ሀብት በመገንባታቸው ኢራን ሁሉንም ልታሽመደምዳቸው እንደሚቻላት አሳይታለች ብለዋል ቱሲ። በተለይም ኢራን ለዓለም አቀፍ ኢኮኖሚ ወሳኝ የሆነውን የፋርስ ባህረ ሰላጤንና ሆርሙዝን ወሽመጥን እንደ ዋና ነጥብ ማግኛ እየተጠቀመችበት ነው ብለዋል። የትሬንድስ ሪሰርችና አድቫይዘር ከፍተኛ ማኔጂንግ ዳይሬክተርና በመጀመሪያው የትራምፕ አስተዳደር የመከላከያ ሚኒስቴር ፔንታገን ባለስልጣን የነበሩት ቢላል ሳብ በበኩላቸው የባህረ ሰላጤው ሀገራት ኢራንን አለማጥቃታቸውን ከቀጠሉ ምንም አይነት ያጸፋ ምላሽ ሳይደርስባት ከባድ ጉዳት ሊያደርስባት እንደሚችል ለቴህራን እያሳወቁ ነው ሲሉ ተናግረዋል። ያጸፋ ምላሽ ዓላማ በአጭር ጊዜ ኢራን ጥቃቶቿን እንድታቆም ማስገደድ ሲሆን፣ ረጅም ጊዜ ደግሞ ለወደፊቱ የኢራን ጥቃትን የተወሰነ የመከላከያ መደላደል መፍጠር ነው ብለዋል። የባህረ ሰላጤው ሀገራት የሚሰነዝሯቸው ማናቸውንም ጥቃቶች ጦርነቱን ትርጉም ባለው መልኩ ይቀይራሉ ወይስ ስትራቴጂካዊ ሊሆኑ የሚችሉ ናቸው የሚሉት ግልጽ ስላልሆኑ አደጋዎቹ ከፍተኛ እንደሚሆኑ ገልጸዋል። ለንደን በሚገኘው ኪንግስ ኮሌጅ የመከላከያ ጥናት ትምህርት ክፍል በዓለም አቀፍ ደህንነት መምህር የሆኑት ሮብ ጌስት ቢንፎልድ በበኩላቸው የባህረ ሰላጤው ሀገራት ምላሽ አለመስጠታቸው ከእስራኤልና ለቀጠናው ካላት ዓላማ ጋር ለመተባበር ፈቃደኛ ለመሆናቸውንም ማሳያ እንደሆነ ገልጸዋል። እስራኤል አሜሪካንን ወደዚህ ጦርነት እንደጎተተች የሚነገር ስሜት አለ ሲሉም አክለዋል። ብዙ የባህረ ሰላጤው ሀገራት መሪዎች አሜሪካ ከኢራቅ ጋር የገባችው ጦርነት መዘዝ አሁንም በቀጠናው አስተሳሰብ ላይ ትልቅ ቦታ አለው ይላሉ ፒንፎልድ። በአውሮፓውያኑ 2003 አሜሪካ ኢራቅን ከወረረች በኋላ የሳዳም ሁሴን መንግስትን በፍጥነት ገለበጠች። ከዚያ በኋላ የተከሰተው ነገር ግን በኢራቅና በቀጠናው ውስጥ ለአመጽ ለሃይማኖታዊ ብጥብጥና ለዓመታት አለመረጋጋት ምክንያት የሆነ የስልጣን ክፍፍል ፈጥሯል። አሁንም በቀጠናው የ2003ቱን አይነት መንፈስ እያንዣበበ ነው ይላሉ ፔንፎልድ። በደጃቸው ላይ ለረብሻና ላለመረጋጋት በሮችን እንደሚከፍትና የኢራን ተጽዕኖ ሊያሰፋ ይችላል በሚል ፈርተዋል። ስህተት አለመፈጸማቸውንም ማረጋገጥ ይፈልጋሉ። ፔንፎልድ አክለውም የባህረ ሰላጤው ሀገራት አሜሪካ ከጦርነት በኋላ ለማሳካት ስለፈለገችው ግልጽ የሆነ ዓላማ ወይም አቅጣጫ ሳይኖራት መጨበጫ የሌለው ዘመቻ እያካሄደች ነው። ከጦርነቱ በኋላም ቀጠናውን በችግር ውስጥ ትተዋለች ብለው እንደሚፈሩ ተናግረዋል። በባህረ ሰላጤው ውስጥ አሜሪካና እስራኤል ይህንን ጦርነት በመጀመራቸው ደስተኛ አለመሆናቸው በስፋት ቢታይም አካባቢያቸውን ለመከላከል ግን አሜሪካ ወታደራዊ አቅም ላይ በእጅጉ ጥገኛ ሆነው ይቀጥላሉ። የአሜሪካ ጦር ሰፈሮችና ወታደሮች መቀመጫ ከመሆናቸውን በተጨማሪ በርካታ የባህረ ሰላጤው ሀገራት የስለላ መረጃዎችን ይጋራሉ። በአሜሪካ የአየር መከላከያ ስርዓቶች ላይም ጥገኛ ናቸው። እንደ ባህረ ሰላጤው ሀገራት ባለስልጣናት ገለጻ እነዚህ የአየር መከላከያዎች ከኢራን የተተኮሱትን አብዛኞቹን የሚሳኤል ጥቃቶች አክሽፈዋል። ምንም እንኳን የባህረ ሰላጤው ሀገራት ከፖለቲካ አንጻር አሜሪካንን ቢጠይቁ ከአሰራርና ከወታደራዊ አንጻር ግንኙነቱ የተፈተነና ፈተናውን በጥሩ ሁኔታ ያለፈ ነው ይላሉ ፔንፎልድ። ባለፈው ወር ጥቃቶችን
ዘመቻዎችን ከጀመረችበት ጊዜ አንስቶ አሜሪካ ለወታደራዊ ዘመቻዎቿ የተለያዩ ኢላማዎችን አስቀምጣለች። የኢራን የኒውክሌር ጦር መሳሪያዎችን የመገንባት አቅምን ከማጥፋት እስከ አገዛዝ ለውጥ የሚደርሱ ናቸው። አሁንም ድረስ ግን የባህረ ሰላጤው መሪዎች ዲፕሎማሲ ጦርነቱን ለማስቆም ብቸኛው መንገድ እንደሆነ ያስባሉ ይላሉ ፔንፎልድ። አንዳቸውም እንዳይተኮስባቸው ለማረጋገጥ የሚቻልበት ብቸኛው መንገድ አንድ አይነት ስምምነት ላይ መድረስና የተወሰነ ድርድር ማድረግ ነው ብለዋል።